ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 29 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አፋብን በወሎና በጎንደር ቀጠናዎች ባደረጋቸው ውጊያዎች ከፍተኛ ድል ሲያገኝ፣ ፋኖ ደግሞ ብልጽግና በትግራይ ጥቃት ሊፈጽም መሆኑን ገልጿል። ዝርዝር የግንባር መረጃዎችን ይዘናል። የቴዲ አፍሮን አልበም ግራፊክስ የሰራው ወጣት በፌዴራል ፖሊስ አባላት መታፈኑ ተሰምቷል። በዘገባችን አካተነዋል። ህወሓት ከሱዳን ጋር አብሮ እየሰራ ነው በሚል በፌዴራል መንግስት የቀረበበትን ክስ አስተባብሏል። ሰሙታላችሁ። ኢራን ጦርነቱን ለመቋጨት በአሜሪካ የቀረበውን እቅድ እየገመገመች መሆኑን አስታውቃለች። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ሁለተኛው የአማራ ጆርናል ዓለም አቀፍ ሳይንሳዊ ጉባኤ ከሜይ 23 እስከ 24 2026 በሜሪላንድ ሲልቨር ስፕሪንግ ሲቪክ ቢልዲንግ ቬትራንስ ፕላዛ ይካሄዳል። ጉባኤው የአማራውን ጽናትና የመቋቋም አቅም በመፈተሽ የህልውና ትግሉን ግብና ቀጣይ ፖለቲካዊ ሁኔታዎችን ማመላከት በሚል ጭብጥ ይካሄዳል። ይህ ጉባኤ የአማራን ጉዳይ ከህልውና ጥቃት ነባር አቀራረብ በተለየ ጽናትንና የነገውን ፖለቲካዊ ሁኔታ አመላካች በሆነ አቀራረብ መልሶ የመግለጽና የማመላከት አቀራረብ ይከተላል። በመሆኑም በዚህ ዓለም አቀፍ የአማራ ሳይንስ ጉባኤ የመሳተፍ ፍላጎት ያላችሁ በሰሜን አሜሪካ የምትገኙ የአማራ ተወላጆችና ኢትዮጵያውያን በጉባኤው እንድትታደሙ ተጋብዛችኋል። ጉባኤው በአማራው ላይ በሚፈጸሙ መዋቅራዊ በደሎች፣ ታሪካዊና ፖለቲካዊ ገጽታዎች ላይ የብሔር ፌዴራሊዝምና አማራጭ ፖለቲካዊ ስርዓቶች፣ የዲያስፖራ ተሳትፎ፣ የሚዲያና ባህል ንቅናቄዎች፣ በአማራው ላይ የታወጀው ጦርነትና መሰል ከ10 የሚበልጡ ርዕሰ ጉዳዮች ላይ የጥናታዊ ጽሑፍ ናሙናዎች የሚቀርቡበት ነው። ተሳታፊዎች ታሪክን፣ ፖለቲካን፣ ሕግን፣ ወቅታዊ ጥናቶችን፣ አንትሮፖሎጂን፣ ሃይማኖትን፣ ሚዲያን፣ የባህል ጥናቶችንና የሰላም ግንባታን የሚያሳትፍ የእርስ በርስ ጥልቅ ውይይት ያደርጋሉ። ጉባኤው የሚካሄደው የፊታችን ግንቦት ወይም በሜይ 23ና 24 2026 በሜሪላንድ ሲልቨር ስፕሪንግ ሲቪክ ቢልዲንግ ቬተራንስ ፕላዛ ነው። ድጋሚ ለማስታወስ ሳተርዴይ ሜይ 23፣ ሰንዴይ ሜይ 24 ሰዓቱ ከ8 ኤኤም እስከ 6 ፒኤም ሲሆን ጉባኤው በአካል በሚገኙ ተሳታፊዎች የሚካሄድ ይሆናል። አማራ ጆርናል። አፋብን በወሎና በጎንደር ቀጠናዎች ባደረጋቸው ውጊያዎች ከፍተኛ ድል ሲያገኝ፣ አርበኛ አስረስ ማረ ደግሞ ብልጽግና በትግራይ ጥቃት ሊፈጽም መሆኑን ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝ 303ኛ ግዙፉ አሳምነው ኮር አካል የሆነው 30ኛ ክፍለ ጦር በሶስት አቅጣጫ የመጣውን የብርሃኑ ጁላ ሰራዊት በመጣበት ሁሉም አቅጣጫ ገርፈው ክንደነበልባሎቿ አሳፍረው መልሰውታል። ሚያዝያ 28 2018 ዓ.ም ከንጋቱ 10 ሰዓት ጀምሮ የአገዛዙ ኃይል በሜካናይዝድ ማለትም በአየር መቃወሚያ፣ ሞርተር፣ ድሽቃና በሌሎች የቡድን መሳሪያዎች ታግዞ ለሙሉ ቀን በቀጠለው አውደ ውጊያ በአሞራ በራ አቅጣጫ፣ በአርባቱ እንስሳ አቅጣጫና በትኩርዛ ኪዳነ ምህረት አቅጣጫ የመጣውን የጠላት ጦር በመጣበት ገትረው በመያዝና በመልሶ ማጥቃት ጠላትን ሙትና ቁስለኛ በማድረግ ወደ መጣበት አፍሮ ወደ መደበቂያ ጉድጓዱ እንዲመለስ አድርገውታል ሲል እዙ አስታውቋል። በዚህ ትናንት ሙሉ ቀን በቀጠለው አውደ ውጊያ 27 የጠላት ኃይል ሲደመሰስ 34ቱን በማቁሰልና 15 የደረትና የወገብ ትጥቅ እንዲሁም በርካታ ደረቅ ሬሽን እንደያዙ በመማረክ አመርቂ ድል አስመዝግበዋል። በተመሳሳይ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ወንድማማቾቹ 206ኛ ከፍ ያለው ደሴ ኮር እና ሜጀር ጀነራል ውባንታ አባተ ኮር ከስማዳ እስከ ጋይንት የጠላትን ከፍተኛ ኃይል በመደምሰስ ዲሽቃ፣ ስናይፐር፣ ብሬን፣ ክላሽንኮቭ፣ በርካታ ተተኳሽና ሬሽን መማረክ ችለዋል። ከ8 ሰዓት በላይ በወሰደው በዚህ ውጊያ የ206ኛ ኮር አንበሳው ጋይንት ክፍለ ጦር 1 ብሬን፣ 16 ክላሽንኮቭ፣ 1 ጥርጥር ክላሽ ኮፒ፣ 1 ፓትሮል፣ 3 ኤፍኤስአር ከነሙሉ ሬሽኑና ተተኳሹ ተማርኳል። የአንደኛ ኮር ጉና ክፍለ ጦር ደግሞ 102 ክላሽንኮቭ፣ 3 ብሬን፣ 2 ስናይፐር፣ 1 ዲሽቃ ባለበለጽር ከነሸንሸሉ፣ 1 ኤፍኤስአር ሙሉ ተተኳሽ እና 1 ፓትሮል እስከ ተተኳሹ መማረኩ ተገልጿል። በሁለቱም ኮሮች የጠላት ሬጅመንት ዘመቻ መሪን ጨምሮ ከ200 በላይ ጠላት ኃይል ተገድሏል፣ ከ100 በላይ ተማርኳል ሲልም እዙ አስታውቋል። ይህ በእንዲህ እንዳለ የዩኤኢ አየር ኃይል ማማት የተባሉ በርካታ የድሮን ተተኳሾችን ባህር ዳር በላይ ዘለቀ ኤርፖርት ጥግ ከሚገኘው ምዕራብ እዝ አየር ኃይል ግቢ በብዛት አከማችቷል ሲል የአፋብን ቃል አቀባይ አርበኛ አስረስ ማረ ገልጿል። ምሽግ፣ መኪና፣ ታንክ፣ ህንፃ፣ ካምፕ፣ ፋብሪካና ድልድይ
የማውደም አቅም ያላቸው እነኚህ ቦምቦች 1.4 ሜትር ርዝመትና 260 ሚሊሜትር ዲያሜትር ወይም ቁመት አላቸው ያለው አርበኛው በትላልቆቹ አካንቺ ድሮኖች የሚጫኑ መሆናቸውንና 95 ኪሎ ግራም እንደሚመዝኑ አስረድቷል። ከፋኖ በተጨማሪ ዋነኛ ኢላማቸው የሱዳን መከላከያ ሎጂስቲክስ ማዕከል ነው ሲልም አክሏል። ከሰሞኑ አሶሳ አቅራቢያ የሚገኘውን አንድ ትንሽ ከተማ ውስጥ ያለ ጤና ጣቢያን ኤምሬቶች የደበደቡት ጉዳዩም በሱዳን መንግስት ጦር በማሳበብ ካርቱምን ለመደብደብ ምክንያት ፍለጋ ነበር ሲልም ገልጿል። በዚህ ስሌት መሰረትም ከባህር ዳር የተነሱት አካንቺ ድሮኖች ሱዳንን በተደጋጋሚ መደብደብ ላይ ናቸው። በቅርቡ ደግሞ በትግራይ የሚገኙ ኤርፖርቶችና ወታደራዊ ቤዞች ላይ ጥቃት ለማድረስ ተዘጋጅተዋል ሲል አርበኛ አስረስ ማረ ገልጿል። የኢትዮጵያን አየር ኃይል ሙሉ በሙሉ የተረከቡት ኤምሬቶች በባህር ዳርና አሶሳ አዳዲስ የመኖሪያ ቤት እንዲገነባላቸው አገዛዙ የግንባታ ጨረታ አውጥቷል። አማጽያንን በመደገፍ የምትታወቀው ኤምሬቶች በኢትዮጵያ ሕዝብ ላይ ያመፀውን የአብይ አህመድ ቡድን ተሸክማ መቀጠል እንደማትችል የእስከዛሬው ጸረ ሕዝብ የአየር ኃይሏ ዘመቻ በቂ ማሳያ መሆኑንም አንስቷል። የቴዲ አፍሮን አልበም ግራፊክስ የሰራው ወጣት በፌዴራል ፖሊስ አባላት መታፈኑ ተሰማ። የአብይ አህመድ መንግስት በቅርቡ ኢትዮሪካ የተሰኘውን የሙዚቃ አልበሙን በለቀቀው ቴዲ አፍሮ ዙሪያ ያሉ ሰዎችን ማሰሩን እንደቀጠለ ነው። ከዚህ ቀደም አላቀባዩንና ምክትል ማናጀሩን እንደዚሁም የቅርብ ጓደኛው መታሰራቸው ይታወቃል። ከእነሱ ጋርም ተጨማሪ 7 ሰዎች ታስረው በአሁኑ ሰዓት የጊዜ ቀጠሮ ተጠይቆባቸው ይገኛል። በትናንትናው ዕለት በወጣው መረጃ መሰረት ደግሞ የቴዲ አፍሮ ዘፈኖችን ከቨሮች በጠቅላላ ዲዛይን ያደረገውን ግራፊክስ ዲዛይነሩ ዳዊት ከጓደኞቹ ቤት ተወስዷል። የቤተሰብ ምንጮች እንደገለጹት ከሆነ ከትናንት በስቲያ በዳዊት ቤት የፌዴራል ፖሊሶች ፍተሻ አድርገው የነበረ ሲሆን ሊያገኙት አልቻሉም። ሆኖም ግን በትናንትናው ዕለት ከጓደኛው ቤት ይዘውት እንደሄዱ ገልጸዋል። ከዚህ በተጨማሪም ለቴዲ አፍሮ ምክትል ማናጀር የሚላላክ ሞተረኛም ጭምር በእስር ላይ እንደሚገኝ ከፖሊስ ምንጮች ተረጋግጧል። በቅርቡ የብዙዎችን ቀልብ በሳበው የቴዲ አፍሮ ኢትዮሪካ አልበም ላይ አስገራሚ የግራፊክስ ስራዎችን በማቅረብ አሻራውን ያሳረፈው የ23 ዓመት ወጣት ዲዛይነር ዳዊት ሰለሞን በፌዴራል ፖሊስ ቁጥጥር ስር መዋሉ ብልጽግና አይኑን ከቴዲ ላይ አለመንቀሉን ያሳያል። ዳዊት ከጥቂት ሳምንታት በፊት ሚያዝያ 8 ከቴዲ አፍሮ ጋር የተነሳውን ፎቶ በማጋራት ቴዲ አፍሮን ጨዋ ኢትዮጵያዊ፣ ለሰው ክብር የምትሰጥ ሀገርህን ኢትዮጵያንና ሕዝቦቿን ከምንም በላይ አስበልጠ የምትወድ ሲል ከልቡ መስክሮለት ነበር። በወቅቱ ከቴዲ አፍሮ ጋር በነበረው ወርቃማ የስራ ጊዜ መኩራቱን በደስታ የገለጸው የጥበብ ሰው ዛሬ ግን ከዚሁ ስራውና ከድምፃዊው ጋር ካለው ቅርበት ጋር በተያያዘ ከጓደኛው ቤት ታፍሶ ወደ እስር ቤት ተወስዷል። ወጣቱን በቅርበት የሚያውቁት ወዳጆቹ እንደገለጹት ከሆነ እድሜው 23 ወይም 24 ነው። የግራፊክስ ባለሙያ ነው። ሜክሲኮ በሚገኘው የፌዴራል ፖሊስ ማቆያን የታሰረው። አሁን እኛ መጠየቅ አንችልም፣ ቤተሰብ እናትና አባት ብቻ ግን መጠየቅ ይችላሉ። ለኑሮ የሚለፋ ወጣት ነው፣ ፖለቲካ ምናምን አያውቅም በማለት ወጣቱ ለሙያው ብቻ የሚተጋና ከፖለቲካ የጸዳ መሆኑን መስክረውለታል። ለኑሮ የሚለፋና ፖለቲካ የማያውቅን ወጣት ሀገርን ከሚወድ አርቲስት ጋር አብሮ በመስራቱና የጥበብ አሻራውን በማኖሩ ብቻ ለእስር መዳረግ በሀገራችን እያሽቆለቆለ ለመጣው የሀሳብ ነጻነት አሳዛኝ ማሳያ ሆኗል። የጥበብ ሰዎች ቦታቸው ስቱዲዮ እንጂ እስር ቤት ሊሆን አይገባም ሲሉም ጥሪ አቅርበዋል። ህወሓት ከሱዳን ጋር አብሮ እየሰራ ነው በሚል በፌዴራል መንግስት የቀረበበትን ክስ አስተባበለ። ህዝባዊ ወያነ ሓርነት ትግራይ የኢትዮጵያ ውጭ ጉዳይ ሚኒስትር ቀጠናውን ለማዳከም ከሱዳን ጋር በቅንጅት እየሰራ ነው በሚል ያቀረበበትን ክስ በጽኑ አስተባብሏል። ድርጅቱ ክሱን መሰረተ ቢስና ትኩረቱን በሐሰተኛ መረጃ ለማስቀየር የሚደረግ የተለመደ አካሄድ ነው ብሎታል። ህወሓት ሚያዝያ 28 2018 ዓ.ም ባወጣው መግለጫ እነዚህን ክሶች ሙሉ ለሙሉ እቃወማለሁ ብሏል። ክሶቹን መሰረተ ቢስ፣ ኃላፊነት የጎደላቸውና ትኩረትን በሐሰተኛ መረጃ ለማስቀየር የሚደረግ ተደጋጋሚ አካሄድ ማሳያ ናቸው ሲልም ገልጿቸዋል። ድርጅቱ ይህን ምላሽ የሰጠው የኢትዮጵያ የውጭ ጉዳይ ሚኒስትር ህወሓት ከሱዳን መንግስት ጋር እየሰራ ነው በሚል ያቀረበውን ክስ ተከትሎ ነው። ህወሓት የቀረበበት ክስ ቀጠናው መቆጠብንና ገንቢ ግንኙነትን በሚፈልግበት በዚህ ወቅት የተሰጠ ሲል አጣጥሎታል። መግለጫው ህወሓት የቀጠናውን መረጋጋት በሚያደፈርስ በማንኛውም ተግባር ውስጥ አልተሳተፈም፣ ድጋፍም አልሰጠም ብሏል። ድርጅቱ በትግራይ ጦርነት ወቅት ሱዳን የነበረውን ሚና በማስታወስ ከመከራ ሸሽተው ለተሰደዱ ሲቪሎች ሰብአዊ እርዳታ የሰጡትና መጠለያ የለገሱት የሱዳን ህዝብና መንግስት ናቸው ያለ ሲሆን እንዲህ ያሉ ተግባራት ለተለዋዋጭ የፖለቲካ ትርክቶች ሲባል ሊዛቡ አይገባም ሲል አስጠንቅቋል። ስለ ሰላም ሂደቱ ያለውን አቋም በድጋሚ ያረጋገጠው ህወሓት የትግራይ ህዝብ ተፈናቃዮች ወደ ቀያቸው መመለስን ጨምሮ የ2015ቱን የሰላም ስምምነት ሙሉ ለሙሉ አፈጻጸም
አፈጻጸም በትዕግስት ሲጠባበቅ ቆይቷል ብሏል። በተጨማሪም ህወሓት ኢትዮጵያን ወደ አዲስ ግጭት ሊያስገቡ ይችላሉ ያላቸውን ድርጊቶች በማንሳት አስጠንቅቋል። እነዚህም ሁኔታዎችን የሚያባብሱ ንግግሮች፣ ከውጭ ኃይሎች ጋር የሚደረጉ መጠላለፎችና ከተለዋዋጭ የቀጠናው አጀንዳዎች ጋር የሚደረጉ አጋጣሚን ጠባቂ የሆኑ አሰላለፎች መሆናቸውን ጠቅሷል። እንዲህ ያሉ ድርጊቶች ከጎረቤት ሀገራት ጋር ያለውን ግንኙነት ከማሻከር ባለፈ ኢትዮጵያን የህዝቧን ፍላጎት በማያገለግሉ ግጭቶች ውስጥ እንድትዘፈቅ የማድረግ አደጋ አላቸው ሲል ገልጿል። ምንም እንኳን ተግዳሮቶች ቢኖሩም ቡድኑ ለሰላማዊ መፍትሄ ያለውን ቁርጠኝነት ገልጿል። ለችግሮች ሰላማዊና በውይይት ላይ የተመሰረተ መፍትሄ ለመፈለግ ያለውን አቋም አጽንኦት ሰጥቷል። ለሰላም ለመረጋጋትና ለገንቢ ውይይት ያለንን የማይናወጥ ቁርጠኝነት በግልጽ እናረጋግጣለን ያለው ህወሓት ያለምንም ቅድመ ሁኔታ ለሚደረግ ተአማኒ ሁሉን አቀፍና ውጤት ተኮር ለሆነ የውይይት ሂደት ዝግጁ መሆኑን ገልጿል። መግለጫው በመጨረሻም ዓለም አቀፍ ተዋናዮች ንቁ እንዲሆኑ፣ ቀስቃሽ ትርክቶችን ውድቅ እንዲያደርጉ፣ ተጠያቂነትን እንዲያበረታቱና ለተገቡት ቃል ኪዳኖች አፈጻጸም ድጋፍ እንዲሰጡ ጥሪ አቅርበዋል። ዘላቂ ሰላም በፕሮፓጋንዳ ወይም ሁኔታዎችን በማባባስ ሳይሆን በኃላፊነት ስሜትና በውይይት ብቻ ሊረጋገጥ እንደሚችል አጽንኦት ሰጥቷል። ኢራን ጦርነቱን ለመቋጨት በአሜሪካ የቀረበውን እቅድ እየገመገመች መሆኑን አስታወቀች። ዋሽንግተንና ቴህራን ስምምነት ላይ ሊደርሱ እንደሚችሉ የሚጠቁሙ ዘገባዎች መውጣታቸውን ተከትሎ ኢራን በአሜሪካ የቀረበው የድርድር እቅድ አሁንም እየታሰበበት መሆኑን ገልጻለች። የአሜሪካዊ ዜና ምንጭ አክሲዮስ ረቡዕ ዕለት ባወጣው ዘገባ ዋይት ሀውስ 14 ነጥቦችን የያዘ የመግባቢያ ስምምነት ከኢራን ጋር ሊፈረም ይችላል የሚል እምነት እንዳለው አስነብቦ ነበር። አንድ ከፍተኛ የኢራን ፓርላማ አባል ጉዳዩን ምኞት ሲሉ አጣጥለውት የነበረ ቢሆንም የውጭ ጉዳይ ሚኒስትር ቃል አቀባይ ግን ቴህራን በአሜሪካ የስምምነት እቅድ ላይ ያላትን አቋም ለፓኪስታን አደራዳሪዎች እንደምታሳውቅ ተናግረዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋይ የአሜሪካ የውሳኔ ሀሳብ አሁንም በኢራን እየተገመገመ ነው፣ እንደተጠናቀቀ አስተያየቷን ለፓኪስታን ወገን ታሳውቃለች ሲሉ ኢስና ለተሰኘው ለኢራን ተማሪዎች የዜና ወኪል አስረድተዋል። የፓኪስታን የውጭ ጉዳይ ሚኒስትር በበኩላቸው አገራቸው ይህንን የተኩስ አቁም ወደ ዘላቂ የጦርነት ማቆሚያ ለመቀየር እየጣረች መሆኑን ገልጸዋል። ፕሬዚዳንት ዶናልድ ትራምፕ ደግሞ አሜሪካ ባለፉት 24 ሰዓታት ውስጥ ከኢራን ጋር እጅግ ጥሩ ግንኙነት አድርጋለች ሲሉ ስምምነት ላይ ሊደረስ እንደሚችል ጠቁመዋል። የአክሲዮስ ዘገባ እንደሚያመለክተው ባለ አንድ ገጹ የመግባቢያ ስምምነት በዝርዝር ለሚካሄድ የኑክሌር ድርድር በማዕቀፍነት የሚያገለግሉ 14 ነጥቦችን ይዟል። ከስምምነት ነጥቦቹ መካከል ኢራን ኒውክሌር የማበልጸግ ተግባሯን እንድታቆም ስለማድረግ፣ ማዕቀቦችን ስለማንሳትና በሆርሙዝ ወሽመጥ በኩል የሚደረግ ነፃ ጉዞን መመለስ የሚሉት ይገኙበታል። በዘገባው የተጠቀሱ ሁለት ለጉዳዩ ቅርበት ያላቸው ሰዎች እንደተናገሩት ኋላ የሚደረሰው የመጨረሻ ስምምነት የሚመሰረተው በዚህ እቅድ ውስጥ በተካተቱት ነጥቦች ላይ ነው። ሮይተርስ የዜና ወኪልን ባወጣው ዘገባ ይህንኑ ቢያረጋግጥም እስካሁን ድረስ የስምምነቱ ነጥቦች ለሕዝብ ይፋ አልሆኑም። ኤክስ ገጻቸው አክሲዮስ ላወጣው ዘገባ ምላሽ የሰጡት የኢራን ፓርላማ የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚሽን ቃል አቀባይ ኢብራሂም ረዛኢ አሜሪካውያን ፊት ለፊት በሚደረግ ድርድር ያላገኙትን ነገር እየተሸነፉ ባሉበት ጦርነት አያገኙትም ብለዋል። ኢራን ጣቷ ቃታው ላይ እንደሆነና ዝግጁ መሆኗን የገለጹት ረዛኢ አሜሪካ እጅ ሰጥታ ከአቋሟ ፈቀቅ የማትል ከሆነ ቴህራን ከባድና ጸጸት የሚያመጣ ምላሽ እንደምትሰጥ አስጠንቅቀዋል። ፕሬዚዳንት ዶናልድ ትራምፕ አሜሪካ እርምጃ መውሰድ እንደምትጀምር ዝተዋል። ትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ኢራን ስምምነት ላይ ካልደረሰች ድብደባው ይጀምራል፣ በሚያሳዝን ሁኔታም ከበፊቱ የበለጠ ከፍተኛ ደረጃና ክብደት ይኖረዋል ብለዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።